የሰው ልጅ በሙሉ ሁሉም ደካማ ጎን አለውና የሰውን ደካማ ጎን እንጠቀማል ስንል የኛንም ደካማ ጎን የሚጠቀመን አናጣም ትላላችሁና ሄሉሻ እንግዲህ በኤሪክ ደካማ ጎን ገብታ ጉድ እየሰራቻቸው ነበርና እነሱም ደግሞ በተቃራኒው ወዲያውኑ አሳይተዋታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግናለሁ። እንግዲህ በድጋሚ ተገናኝተናል። ጠዋት ላይ መጥቼ ነበር። አሁንም እስኪ ዛሬ በጊዜ ለስራ ከተሳካልኝ ማለት ነው። ሰሞኑን እየጠፋ ነው። አንድ ስራ ላይ ወይም ደግሞ አንድ ሁኔታ ላይ መጥፋት ከጀመራችሁ በቃ በዛው ስንፈት ውስጥ ነው የምገቡትና እና ብዙዎቻችን ይሄን ነገር እመክራችኋለሁ። ባላችሁ አጋጣሚ የምትሰሩት ስራ ካላችሁ፣ የምታደርጉት ነገር ካላችሁ ትምህርት ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። ስንፈት ከገባባችሁ በቃ በዛው ነው የምትቀጥሉትና ያው ስንፈት የሚመጣው ዝም ብሎ ሳይሆን በአንዳንድ አጋጣሚዎች ይፈጠራል። በነገራችን ላይ አንዳንድ ጊዜ ቴንሽን በሆናችሁ ሰዓት፣ አንዳንድ ጊዜ ደግሞ በአጋጣሚ ብላችሁ ያን ነገር የማሰሩበት የሆነ የራሳችሁ ሌላ ነገር ኑሯችሁ ዛሬ ነገ ብላችሁ ጊዜያቶችን ታሳልፋላችሁ። ተመልሳችሁ እዛ ቦታ ለመግባት ደግሞ በቃ ይደብራችኋል። የሆነ ነገር በቃ በዛው ነው ትተውታላችሁና የሆነ ጠቃሚ ነገር ለምትሉን ነገር ምንም አይነት ሁኔታዎችን አመቻችታችሁ ስራችሁን ማቆም የለባችሁም ልላችሁ እወዳለሁ። እና በተረፈ እንግዲህ እንዳያችሁት ሄሉሻ ዛሬ ክለብ ሄዳለሁ እያለች እነሱን ያው ብዙ ነገር እያለቻቸው ነበር። እንደምትል ሌላ ወንድ እንደምታገኝ ያን የተመለከተው ኤንድ ደግሞ እንግዲህ ያው ኤሪክን አንተም ሌላ ሴት እንደምታገኝ ንገራት ብሎ ሌላ ሴት ለማግኘት እየተደራደረ እንደሆነ ሲነግራት እንግዲህ አስቡ በጣም ተናደደች። ያላትን ሪያክሽን አሳየችና ወንዶች አንዳንድ ጊዜ ፍቅራቸውንም ለመግለጽ አይቸኩሉም፣ ውሳኔም ለመወሰን ብዙ አይቸኩሉም፣ ያስተውላሉ። በዛ ላይ ደግሞ ሀታ ለው ቅናተኛ ቢሆኑ ማለት ነው ቅናታቸውን እንደኛ እንደ ሴቶች በግልጽ አያወጡም። የሚገርማችሁ ነገር ይወዷቸዋል፣ ያፈቅሯቸዋል። ግን መቅናት ለነሱ ዝቅ ማለት እስኪመስላቸው ድረስ ቅናታቸው በግልጽ ሲወጣባቸው ነው እንጂ ብዙ ጊዜ እንደቀኑ ራሱ አይነግሯቸውም። የሆነ ቦታ እነሱን ለማስቀናት እንደ ቦታ እኮ ልሄድ ነው ስትሏቸው ችግር የለውም አሪፍ ነው ይሏቸዋል። የሚገርማቸው ነገር ግን ያ ማለት ባፋችሁ ስላወራቸው ስታደርጉ ዝም ይሏቸዋል ማለት አይደለም። በቃ ግን እንደኛ አሁንኛ አንድ ሲላገኝ ነበር ወይ ደግሞ የሆነ ነገር እያወራሁ ነው ቢለን በጣም ነው የምንናደደው፣ እንሳደባል፣ እንመናጨቃል፣ ያለውን ስልኩን እንቀማል፣ ምን እንላል። ወንዶቹ ግን አሁን ከሌላ አገኝ ነበር ብትሉት አሪፍ ነው ጥሩ ነው የሚላችሁ ብዙዎቹ ማለት ነው። ለምንድን ነው እንደቀኑ እንዳናገባቸው ማለት ነው። እና ከዛ አንጻር እንግዲህ ኤሪክ ያው እየታገሳት ነበር ቢናደድም፣ ሄሉሻ ግን ያን ሲል በቃ አበደች አልኳቸውና ወንዶች እኛ እንደምናፈቅራቸው የሚፈትኑበትና የሚያውቁበት ብዙ ነገሮች በእንደዚህ አይነት ነገር ላይ ነው። በወሬ በአንዳንድ ነገር እነሱ እኮ እንደ ወሬ አድርገው ነው እኛን የሚጠይቁን። ግን እኛ ደግሞ በጣም ስሜታዊ ሆነን ለምን እንዴት በቃ የኛ የሆነን ነገር ማንም ሰው እንደ ከዛ አንጻር ያው እኛ ንዴታችንን በገሃድ እናወጣላቸዋል እንደምንወዳቸው በዛ እንግዲህ ይረዳሉ። ከዛ በኋላ አይምሮ ያለው ሰው በእናንተ አይጫወትም። አይምሮ ያለው ሰው ስለወደዳችኋቸው በእናንተ ችግር አይፈጥሩም፣ ወይም ደግሞ ሊያናዷችሁ አይፈልጉም፣ ወይም ደግሞ እናንተ ደካማ ጎናቸው ሊጠቀሙባችሁ አይችሉም። ግን አንዳንድ ወንዶች ደግሞ አይምሯቸው ዝቅ ያሉ ወንዶች እናንተ እንደወደዳችኋቸው እናንተ ያለ እነሱ መኖር አንችልም የሚል አይነት ስሜት ካላችሁ በቃ ያንን ነገር ይጠቀሙና በእናንተ ላይ መረማመጃ ያደርጓቸዋል። እና ሌላ ሴት ጋር በመሄድ ሊሆን ይችላል፣ ጓደኞቻቸው ጋር እያመሹ በመውጣት በቃ በብዙ ሁኔታዎች በቃ እናንተን ወይስ ውስጥ ደግሞ አትጠጡ አትጠቀሙ ያላችኋቸውን ማለት በማድረግ ታው ስትሏቸው ባለመስማት በቃ በብዙ አይነት ነገር በእናንተ ላይ መረማመጃ ያደርጓቸዋል። ወንዶች ስላቸው ብዙ ሳይሆን አንዳንድ በቃ ተወደኛለች ከኔ ውጭ አካዳሚ የሚሉ አይነት ወንዶች ማለት ነው። ግን አንድ ነገር የምነግራቸው 30 ሲወዳችሁ ቢሆን 30 ስትወድህ ብትውል ያንተን ይሄን ሁሉ ቁስል ተቋቁማ ለትንሽ ጊዜ ልትኖር ትችላለች። ግን እስከ መጨረሻው ትዘልቃለች ማለት ከባድ ነው። እንደውም እንደነዚህ አይነት ዛሬም ነገም ስለምትወደኝ የትማትሄድም እያልክ መረማመጃ ያረካ ሴት አንዴ ከቆረጠ ተመልሳ አትመጣም። ለምንድነው እስኪ በቃ ድረስ ታግሳለች፣ ጠብቃለች። ማስተዋል ካለብህና ማየት ካለብህ በአንዴ በሁለቴ ልትመለስ ይገባሃል። ከዛ ውጭ ግን
ማንም ያለ ማንም እንደሚኖር ጠንቅቀን እናውቃለን። ግን ደግሞ ያኔ እንዳልኳችሁ የምትወዱትን ሰው እንደው በትንሽ ነገር ትታችሁ መሄድ አስፈላጊ ስላላደለና በቃ ደስታ ስለማይሰጠን ነው እንታገሰል። ከዛ ባለፈ ግን አንዴ ከቆረጥነ ዙረን አናይም። የሚወድ ልብ እንደሚጠላ በእርግጠኝነት ማለት ነው። እና የምትወዱትን ሰው ለትንሽም ጊዜ ለማናደድ እንኳን አንዳንድ ነገሮች ብትጠቀሙ ቶሎ ብላችሁ መመለስ አለባችሁ እንጂ በዛው ከቀጠላችሁ እንዳልኳችሁ የሚወድ ልብ ይጠላል። ከጠላ ደግሞ ተመልሶ መምጣት አይችልም ትላላችሁ። አንዴ ከወጣ ወጣ ነውና በጀዛታችሁት ወርቅ እንደመዳብ ሳትቆጥሩ በጥሞና ተጠቀሙበት ይገባልና። አንድ ሰው ስለወደዳችሁ እናንተ በሱ ላይ መጫወት አይጠበቅባችሁም። የወደዳችሁን ሰው እንደውም እናንተም ልትወዱ ልታከብሩት ይገባል። እና ብዙ ጊዜ ተሰሙ ከሆነ እንደው በሁሉም ላይ ስታዳምጡ ሀታ ለው በሐዲስ ማለት ነው እናንተ ሰው እየጠላችሁ ሰው እንዲወዳችሁ ትፈልጋላችሁ። እናንተ ሳትሰጡ ሰው እንዲሰጣችሁ ትፈልጋላችሁ። እናንተ ሰው ሳታከብሩ እንዲያከብሯችሁ ትፈልጋላችሁ። ግን ደግሞ ማንም ሰው ሳታከብሩት አያከብራችሁ። ማንም ሰው ሳትወዱት አይወዳችሁም። ማንም ሰው ሳትሰጡት አይሰጣችሁም። ሰላምታ ቢሆን ራሱ ማለት ነውና ያኔ ሰጥቶ መቀበል ጥሩ ነው ማለት ሳይሆን ቢሆንም በቃ በአሁኑ ሰዓት ያን ነው። በቃ እዚህ ዓለም ላይ መኖር ከፈለጋችሁ ለመከበር ከፈለጋችሁ ሰውን አክብሩ። ለመውደድ ከፈለጋችሁ ሰውን ውደዱ። እናንተ እየጠላችሁት መቼም የሚወዳችሁ እሱ ፈጣሪ አይደለም። ገባችሁ? እኛ ብዙ ስህተቶችን እየሰራን ይቅር እያለን መልሰን ከኛ ጋር ፈጣሪያችን ብቻ ነው በቃ ለሰራነው ወንጀል እኛ እስትግፋር እስካደረግነው ተውበት እስካደረግነው ድረስ ይቅር ብሎ የሚያልፈን ፈጣሪ ብቻ እንጂ የሰው ልጅ ስትወደው ነው የሚወድ። ስትጠላው ይጠላሃል፣ ስታከብረው ያከብራል። ካላከበርከው ደግሞ እሱ የሚያዋርድሃል የበለጠ ማለት ነው። ስለዚህ እኛ የማንወዳቸው ሰዎች ወደዱንም ጠሉንም ቦታ ሊሰጠን አይገባም። እንዲሁም ደግሞ እሱ እየወደደን እኛ ጠልተ ነው ለምን ብለን መጠየቅም የለብንም። ስለዚህ እናንተ ያነሱ አይቶ ይጠላችኋልና ሁሌም ሰጥቶ መቀበል ነው እላችኋለሁ። ለማንኛውም ቻናሌ ላይክ ሰብ አድርጉኝ። ሄሉና ኤሪክ እንግዲህ እንዲያማረባቸው ነው ይቀጥላል ትላላችሁ።